አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ ያው ቃል በመግባት ብቻ አይደለም ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ ቢጠፋበት ማስተር ካርድ አለ ነው በዚህኛው መክፈት ይችላል ማለት ነው። አንጋፋው አርቲስት ሰለሞን ተካ ከብሩክ ሪል ስቴት የተበረከተላቸውን መኪና ተቀብለዋል። ጋሼ የኔ አባት እንኩስኪ በጭብጨባ አግዙኝ በእናታችሁ። ምሽቱ የጋሽ ሰለሞን ተካ መሆኑን አይተናል። የመኪና ስጦታ ብቻ ሳይሆን ሌላም ሽልማት እንደተበረከተላቸው አዶናይ ሲያስተዋውቅ ተመልክተናል። ይህን ስጦታ የሰጠው ደግሞ ራሱ አዶናይ መሆኑን ያየንበት ነው። እዚህ ምድር ላይ ለራስ ከመደሰት በላይ ለሰው ልጅ ደስታ ሲፈጠር ምን ያክል እንደሚያስደስት ተመልከቱ። እንግዲህ ይሄ ምስል ደስ ስላለኝ ነው። አዶናይ ላይ ራሱ ደስታው ያስታውቃል። ጋሽ ሰለሞን መኪናቸውን ተረክበዋል። ዛሬ እየተረከቡ እዚህ ምድር ላይ ከራስ በላይ ከመደሰት በላይ ለሌላ ደስታ መኖርና መስራት እጅግ በጣም እንደሚያስደስት ከዚህ ምስል መረዳት እንችላለን። እንግዲህ ጋሽ ሰለሞን ላይ የሚታየው ፈገግታና ደስታ እጅግ በምንም ነገር መግዛት የማይቻል በምንም ነገር ማምጣት የማይቻል ደስታ እጅግ የደስታ የመጨረሻው ጥግን መሆኑን ያየንበትና እንግዲህ አዶናይ ደግሞ ምን ያክል ደስ እንዳለውና ለሌሎች መስራት ምን ያክል እርካታ መስጠት እንደሚችል ማግኘት እንደሚቻል ያየንበት ነው። እንግዲህ ከዚህ የምንማረው ሌሎቻችን ከዚህ ተምረን ለሰዎች ደስታ መኖርና መስራት እንዳለብን የተማርንበት አዶናይም ያስተማረበት ነው። እንግዲህ ጋሽ ሰለሞንም ከዚህ በላይ እንደሚገባቸው እና የኢትዮጵያ ሕዝብ ውለታቸውን እንደከፈላቸው ያየንበት ነው። ጋሽ ሰለሞን ከዚህ በላይ እንደሚገባቸው ሁሉም ያምናል። በኢትዮጵያ የኪነ ጥበብ ስራ ውስጥ በርካታ አስተዋጽኦ አድርገዋል። ከ40 ዓመት በላይ የራሳቸውን ድርሻ አስቀምጠዋል። እንግዲህ ለዚህ ግለሰብ ይህ ሲያንሳቸው እንጂ ሲበዛ የሚበዛባቸው አይደለም። ምክንያቱም በኪነ ጥበብ ስራ ውስጥ ያለምንም መኪና ያለምንም ተሽከርካሪ በእግር እየተዘዋወሩ መስራት እጅግ በጣም በርካታ ውጣ ውረድ የሚያሳይና የሚፈትን ጉዳይ ስለሆነ ከዚህ በላይ ጋሽ ሰለሞን ይገባቸዋል የሚል ሐሳብ አስተያየት እየተሰጠ ነው። አዶናይም እንግዲህ እንደ ቀልድ የጀመረው ጉዳይ ፍሬ አፍርቶ እዚህ ደረጃ ላይ መድረሱ እጅግ በጣም የሚያስመሰግንና ታምር የሚያሰኝ ነው። የኢትዮጵያ ሕዝብም ጉዳዩን ተከታትሎ የመኪናው ቻሌንጅ የት ደረሰ፣ ምን ላይ ናችሁ በሚል ሲከታተል የነበረውን ጉዳይ በዚህ መልክ ማየቱ እጅግ የሚያስደስትና ጋሽ ሰለሞንም እንግዲህ የኢትዮጵያን ሕዝብ ፍቅር ያየበት እንደሆነ ያየንበት ምሽት ነው። ከዚህ በተጨማሪ ደግሞ ብሩክ ሪል ስቴትም እንግዲህ በገባው ቃል መሰረት ለጋሽ ሰለሞን ይህን የመሰለ ውድ መኪና መስጠቱ እጅግ ለህዝብ ምን ያክል ታማኝና ከህዝብ ጋር እንደሚሰራ ያየንበት ነው። በጣም ደስ ይላል። እንግዲህ ከዚህ በተጨማሪ ደግሞ የጋሽ ሰለሞን ባለቤት አዶናይን ስትመርቀው ይታያል። ምን ያክል እንግዲህ ጋሽ ሰለሞን ብቻ ሳይሆን ቤተሰቡም እንደተደሰተና ልጆቹም በዚህ ፕሮግራም ላይ ተገኝተዋል። እዚህ መኪና ውስጥ አላየናቸውም እንጂ ከመኪና ውስጥ ከመግባታቸው በፊት አዶናይ ተቀብሏቸው አብረው ሲንቀሳቀሱ አይተናቸዋል። እንግዲህ ምን ያክል ጋሽ ሰለሞን ብቻ ሳይሆን ቤተሰቡም በዚህ ስጦታ እንደተደሰተና የዚህ ስጦታ ደስታ ተካፋዮች እንደሆኑ ያየንበት ነው። በጣም አዶናይ መመስገን ያለበት ግለሰብ ነው። አዶናይ በርካታ ስራዎች ላይ በርካታ የበጎ አስተዋጽኦ ስራዎች ላይ ያየነው ነው። አዶናይ ደግሞ የአዶናይ ተጽዕኖ በጣም እጅግ ሰፊ ሆኗል። እንግዲህ በርካታ ሰዎች ድጋፋቸውን እየሰጡት ነው። ከዚህ በላይ እንደሚሰራ እናምናለን። በበርካታ ስራዎች ላይ እያየነው ነው። እዚህ ፕሮግራም ላይ የተናገረው አንድ ነገር አለ። እንግዲህ ከዚህ በፊት ካናዳ በነበርኩበት ሰዓት በህልሜ ለአንድ ሴት መኪና ስሸልም ስሰጥ አይቼ ነበር። ነገር ግን ይህ ጉዳይ ለጋሽ ሰለሞን ሆኖ በማየቴ በጣም ደስ ብሎኛል። ስለዚህ ለጋሽ ሰለሞን የመኪና ስጦታ እኔን ምክንያት በማድረግ በማግኘታቸው እጅግ በጣም ደስ ብሎኛል። ስለዚህ ጋሽ ሰለሞን ከዚህ በላይ ይገባቸዋል በሚል ያስተላለፈው መልእክት እጅግ የሚደንቅ ነው። እንግዲህ ከዚህ የተረዳ ነው አዶናይ ምን ያክል ቅን እንደሆነና አዶናይ ምን ያክል
ለሰዎች እንደሚያስብ ሩህሩህ እንደሆነ ከሚናገራቸው ነገሮች ያየንበት ነው። በእውነቱ አዶናይ በጣም 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 እጅግ የሚያስደስት ዘመን ተሻጋሪ ስራ እንደሰራ ያየንበት ነው። ሌሎቻችንም ከዚህ ተምረን ለሌሎች መኪና ለሌላቸውና ለኢትዮጵያ የድርሻቸውን ላበረከቱ አርቲስቶች እንዲሁም ከአርቲስቶች በተጨማሪ ሌላ ስራ ሌላ ዘርፍ ላይ ለተሰማሩ ሰዎች መድረስ እንዳለብን ዋጋቸውን ወይም ደግሞ ውለታቸውን መክፈል እንዳለብን ያየንበት ነው። በጣም ይህ ደስታ በብር መግዛት የማይቻል እጅግ በጣም ከብር ባሻገር ከብር የዘለለ እንደሆነ ያየንበት ነው። ሰዎች ሲደሰቱ ማየት ከዚህ በላይ የሚያስደስት ነገር የለም። የሰውን ደስታ በብር መግዛት አይቻልም። እንግዲህ ከዚህ በተጨማሪ ደግሞ አዶናይ ከራሱ በላይ እንግዲህ ያደረገው ነገር ይህን ጉዳይ ለራሱ አድርጎት ቢሆን በዚህ ልክ መደሰት አይችልም። ምክንያቱም ደስታ ለተወሰነ ጊዜ ብቻ የሚቆይ ነው። ነገር ግን የአዶናይ ደስታ የጋሽ ሰለሞንን መኪና ባሽከረከሩ ቁጥር ወይም ደግሞ ጋሽ ሰለሞን በዚህ መልኩ ባያቸው ቁጥር እጅግ ተደስቶ የሚኖርበት የበርካታ ሰዎችን ምስጋና እየተቀበለ ባየ ቁጥር የሚደሰትበት እስከ ሕይወቱ ፍጻሜ ድረስ ይህ ደስታ አብሮት የሚዘልቅ ጉዳይ ስለሆነ በርካታ ምስጋናዎች እየቀረቡለት ነው። በርታ፣ ከዚህ በላይ እንጠብቅሃለን፣ አዶናይ ይገባሃል፣ አዶናይ ትልቅ ሰው ነው የሚሉ ሰዎች በርክተዋል። እንግዲህ ነቃፊዎቹም ቢሆኑ በጊዜ ሂደት አዶናይን እየደገፉ ይገኛሉ። ሲጀምር እንደምናውቀው አዶናይ በርካታ ተቃውሞዎች ገጥመውት ነበር። አሁን ግን የሚሰራቸው ስራዎች ሁሉንም ሰው የሚያሳምን አብዛኛው ሰው በሚባል ደረጃ ሁሉም ሰው በሚባል ደረጃ በአዶናይ ስራ እየተደነቀ የመጣ መሆኑን አይተናል። እንግዲህ አዶናይ ለጋሽ ሰለሞን ያደረከው ተግባርና ኃላፊነት እንግዲህ ካንተ እድሜ በላይ ስለሆነ እጅግ በጣም እናመሰግናለን የሚሉ ሰዎች በርክተዋል። በዚህም እንግዲህ ሐሳብ አስተያየታቸውን በኮሜንት መስጫ ሳጥኑ ላይ እያጋሩ ነው። ይህንን ቪዲዮ በርካታ ሰዎች እያጋሩት ነው። በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ እያየ ነው፣ እየተጋራ እየተሰራጨ ነው። ያ ማለት አዶናይ ያደረገው ስራ ዘመን ተሻጋሪ በርካቶችን ያስደሰተ ተግባር መሆኑን አይተናል። ጋሽ ሰሌም እንግዲህ ያየነው ፈገግታ ያና ያየነው ሳቅ እድሜ የሚጨምር ካላቸው እድሜ ላይ ብዙ አመታትን የሚጨምር ሆኖ አይተነዋል። እንግዲህ ደስታን በገንዘብ መግዛት አይቻልም፣ እድሜንም ማራዘም አይቻልም። ነገር ግን እድሜ ማራዘም የሚቻለው ከፈጣሪ በላይ በእንዲህ አይነት ደስታዎችን በማግኘትና በመስጠት ነው። ሁለቱም ተደስተዋል። ሁለቱም ያገኙት ደስታ በዚህ ልክ ነው የሚባል አይደለም። እጅግ ጥግ የነካ ስለሆነ እጅግ በጣም እናመሰግናለን የሚሉ አስተያየቶች በርክተዋል። እንግዲህ ይህንንም ያዩ ሰዎች ከዚህ ከአዶናይ ተግባር ተምረው ለሌሎች ሰዎች ለሌሎች ወገኖቻችን በመድረስ የራሳቸውን አስተዋጽኦና ደስታ ማግኘት ይችላሉ እንላለን። ለዛሬ የነበረን ጊዜ ይህን ይመስል ነበር።